እንዳትለኝ ብቻ ወላሂ ሞትና ኑሮ መሀል ነው ያለችው። በጣም ስቃይ ድምጻቸውን ልከፍትልሽ እችላለሁ። ብሩን የከፈሉ ሰዎች ማን ናቸው? አንድ ሁለተኛ ደግሞ ልጅቷ ማለት ነው ወላሂ በጣም ስቃይ ውስጥ ያው ከፍተኛ ከሆንሽ ልክፈትልሽና ከዛ ነገ ደግሞ ይዤልሽ እመጣለሁ። እነሱን ሲደውሉልኝ መደወል እንጂ ካርድ ሰጥቻቸው ከዛ ይደውሉልኝ። አልገባሽ? ያለውን ችግር ነግሩኛል። ይሄ ግን ከአቅሜ በላይ ስለሆነ ነው ይዤ የመጣሁት። ድምጻቸውን ላሰማሽ። ወላሂ ምን አሉ? በእናትህ ሙባረክ በእናትህ ትገደል ብላችሁ ድምጹን ሁላት ነው አሉ። በቃ ትገደል። ያው እኔ ብለው አሁን አንተ ማለት ነው የኛ ፓርቲዎችን ከደወልክላቸው ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን ደወሉ ብላችሁ እንደተናገሩ እዛ ፓርቲዎች ማወድ መልሽ ደውላቸዋለሁኝ። ከዚህ እናንተ ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ነው የደወለ ቦታ ያስረንና እንቅስቃሴ ወረቀታችንን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡ ነው። እነሱማዎች ምንድነው ማድረግ ያለባቸው? አሁን ማዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ለባባዎች ሄደው አጥርቷት ሲመጡ አይኑ አይገለጥም፣ ቅርሳ ገጥቷት ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አፍራድ የሚባል ትተዋት ማለት ነው። አሁን እምባሲ ካላችሁ ለምን እምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባሲ መጥቶ ይከራከርላቸው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ ብዙ አብረና ግን ታች ላይ አፍራድ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቶሃል? ኦኬ እሺ 9 ወሯ ለብቻዋ ምግብም አታገኝም፣ ሐኪምም አታገኝ። ሌላዎቹ እኮ እብዶች እዚህ መርፌ እየተወጉ ከኛ ጋር አብረው አሉ። እሷን ግን ማንም እያያት አይደለም። እምባሲ ላይ ደግሞ አንተ ጓደኞች እነዚህ ኦሮሞቹ ልጆች ካወራሃቸው ማለት ነው እነሱ መጥተው እዚህ ሲጠይቁ ሌላ የት ናት ብለው ነው መጠየቅ ያለባቸው እንጂ ከላይ ከፎቅ ከአንበር ተደውሎልን ነው እንዳይሉ። እዚህ መጥተው እንትን ሙዲሩ መጥተው ፎቅ እኛ ጋራ ለኢትዮጵያ ኤምባሲ ማን የደወለው? የኢትዮጵያ ኦኬ በቃ እሺ ታውቃለህ። ኦሮሞም ለግሉ ገብቶኛል እና አቡ ጮክዬ ነው በቃ እሺ ቻው ተባብለን ነው ካርድ እኔ የምሰጣቸው ለእነዚህ ካርድ ቁጥሬን ይዘው ወደ እስር ቤት ስለገቡ ወላሂ ስንት ወሬ ካርድ እየጠየቁኝ ከሳውዲ እያስመጣው ሰጣቸዋለሁ። ለቤተሰቦቻቸው ይደውላሉ። ወላሂ በጣም ተረበሽኩ አቡዬ። ጭንቅላታ ራሱ ስቷል። ቆሻሻ ወላሂ ብሎ ደጋግሞ ብለው ነው የነገሩኝ። ቆሻሻ ውስጥ ነው የምተኛው፣ አትበላም። እንትን ዕቃ ራሱ መወርወር ጀምራለች እዛ ውስጥ እስር ቤት ውስጥ ዕቃ ራሱ መወርወር። እጇ የታሰረው ለዛ ነው። አዎ አሉን። ዕቃ ምናምን መወርወር ስትጀምር ከዛ እጇን እና እግሯን አስሮ ወደ ሌላ በረዶ ክፍል አስገብቷት በረዶ ተከፍቶባት ብርድ ልብስ ሽፍንፍን አድርጋ ማጸኗ እንትን ብሎ አይኗ ራሱ አይገለጽም። ሰው ራሷን መስለም በእናትህ አልቅሳ ማለት ነው። መጨረሻ ላይ እኔ ነገ ነግሬ ልክልቻለሁ። በእናትህ ሙባረክ እናት ካለክ እንድትሞት ባልና ጩህ። ኢትዮጵያውያን ካንተ ጋር ይጩሁና ትገደል። እኔ ሴልኝ ነኝ አለች። እሷ ካለችበት ኑሮ ወላሂ ሞት ክብር ነው። ትሙት ትገደል። እየተጫወቱባን ነው አለች። እንደው በእናትህ እንድትሞት እንትን በሏት። ካሁን በኋላ ልጅቷ ዋጋ እንደሌላት ነገር ማጸኗ እንደወጣ ይቅርታ አድርጉልኝ ሴቶች። ምን ማለት ነው አልኳት ደጋግሜ። ድምፁንም ላሰማችሁ ግማሹን ለሀቢባ ይሆናል ብዬ ያመጣሁት ማለት ነው። ልጅቷ በጣም ደክማለች። እንድትሞት ድምፁን ሁላትና ብትገደል ይሻላል ከዚህ ሁሉ እያሉ ያለቀሱ ነው ያናገሩ። ልጆቹን አምጣልን ካላችሁ ሀቢባ በምትኖርበት ሰዓት ቀጠሮ ስንት ሰዓት እንደሆነ ልጆቹን ቀጥታ ዳይሬክት ይዤላችሁ መጥቼ ከአፋችሁ ከፈለጋችሁት ብሔር ከፈለጋችሁት ኢትዮጵያዊ ሴቶች አሰማችኋለሁ ማለት ነው። ደነገጥኩ። እኔ ካሁን በፊት እዚህ ጋር ያየሁት ቪዲዮ እናመሰግናለን ኢትዮጵያውያን ምናምን ሲባል ወጣለች። አልহামዱሊላህ እንኳንም ረዳዋት ብዬ ነው ዝም ያልኩት። ዛሬ ግን ልጅቷ ማንም ኤምባሲም ሄዶ እየጠየቃት አይደለም። ይኸው ከዛ የተባለው ኤምባሲም እየጠየቃት አይደለም። ማንም ጉዳይ እንትን እያላት አይደለም። ልጅቷ ዘገምተኛ ሆና
እንደተከፈለላት ራሱ አታውቅም ራሱ ቢባል ሰው ለምን አብዳለች ልጅቷ ብርድ ልብስ ተሸፋፍና ነው የምተኛው እንደለ አጥንት ሆና እያለቀሱ በእናታችሁ ኢትዮጵያውያን እንድትሞት ድምጽ ሆኑላትና ይግደሏት ወላሂ ይግደሏት አለች ደጋግማ ማለት ነው ስለዛ ዝም ማለት የለብንም ቴንኪው ሀቢባ ቴንኪው ተስፍዬ ስለመጣ ቮይሱን ክፈት ሙባረክ የብሔር ችግር የሃይማኖት ችግር የጾታ ችግር የለብክም ግን ነገሩ ሊነካ ይችላል አሁን የተባለው ግን እዚህ ጋር መሐመድ ያመጣው ወንድማችንን ደውሉለትና ወይ ስልኩን ለሀቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነውና አሁን ያለው ምንድነው እናወራበታለን የተባለው ነገር አልተመቸኝም እናወራበታለን ሳይሆን ትሰጡናላችሁ በሚለው ተስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባ እጇን ታስገባበት ገባ ተስፍሽም እጁን ያስገባበት ወንድም ካሊድም እጁን ያስገባበት ብሩ የልጅቷ ተብሎ ካልተረፈች አሁን እኔ ስጋቴ ምንድነው ታውቃለች ሀቢባ ልጅ እንዲህ እየተንከራተተች እኛም ከብራችን አሉንም ብር ያሳዝኖኝ አይደለም የኢትዮጵያ ህዝብ የምስኪኑስ መሬት ሽጦ ወርቅ ሽጦ 50 ሚሊዮን ብር ማለት 38 ሚሊዮን ብር ማለት ተስፍዬ ቀላል አይደለም ልጅቷ እየሞተች ነው ተባለ ማጽና ወጥቷል እንደዚህ ሆኗል ምናምን ይሄው ድምጿን አንዴ ለሰማ ሀቢባ አዎ አሰማናው ህዝቡ መስማት ይፈልጋል ድምጽ ምን ይመጣል ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ ጥያቄ ብሩ ይመለሳል ልጅቷ ሞት አፋፍ ላይ ነው ያለችው እውነቴን ነው የምላችሁ ነገታ ያላችሁ ከሞተች ግን ብሩ ኮሚቴዎች ልብ በሉ ልጅቷ ከሞተች ብሩ እንዲመለስ ተረዱ በኋላ እኛናቅም አያዋጣም ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት ድምፁን ላተማና ያሰማ ይሄን ሁሉ ያነገረኝ ግን ወንድምየውን ደግሞ ተስኪ ጠይቅልኝ ተስፍዬ አንደኛው ማን ነው ብሩን ያለው ሳይፈራ ይናገር ተደውሎልን ነው እርግጠኛ ነኝ እናወራበታለን የተባለውን ትቶ ማን ነው እሺ ይሁን እናወራበታለን ያለው ተስፋዬ ነው አቡ አሚራ ነው አሲያናት ወንድም ካሊድ ነው ሀቡናት ማን ነው እንደዚህ ባዩ አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ ያሉ ያሉት እነሱ ራሱ ምን ብሎ ነው ቁጭ ያሉ ያሉት ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰምቼ ተነሳው እንዴት ነው ይሄ ነገር እቺን ጥያቄ እየሰማችሁ ነው ወንድምየው አቡም ይመልስላችኋል በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው እሺ እኛ አስተባባሪ ነን ኮሚቴ አይደለንም ግልጽ እንዲሆንላችሁ ሙቤ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በሷ ጉዳይ ተሰብስበው ከተለያዩ ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው ተግባባን አይደል ብሩ የገባው ለኤምባሲው ነው እዛ ነው ያለው ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለ የሚያወራው ወንድምየው የሚያወራው እዛ ያሉትን ነው ተጉዳዩን ተወክለው ያዙት እሱን ግልጽ ላደርግላችሁ ብዬ ነው ከዛ ውጪ የገባውን ብር አካውንት ላይ በገባው ነው እንግዲህ የምታዩት አይደል ያንን ሪሲት ቤተሰቡ ነው የሚያውቀው ምን ያህል ከህዝቡ ተሰበሰበ ምንም ይሁን ምን በማስረጃ ያለውን ነገር ግልጽ ያለውን ነገር ከወንድምየው ነው መስማት የምትችሉት የአካውንቱ ባለቤቶች እነሱ ስለሆኑ ማለት ነው ሶ አሁን ለጠየቀው ጥያቄ ሙቤ ይሄንን ጉዳይ ስላመጣው ከማንም በላይ ደስተኛ መሆነው እኔ ነኝ ለምንድን ነው መሰለ ደስተኛ መሆነው ይሄንን ነገር ቀን ከሌሊት ምን ያህል እየለፋውና እያንዳንዱን እየጠየቅኩና ምን ያህል እንደደከምኩ ማቀው እኔ ነኝ እሱን ችግር የለውም አሁንም ቢሆን ግን ከቀደመም ጀምሮ ኮሚቴውና ልጁም እዛ የተወከለውም እያንዳንዱ ነገር ይምጣ አሁንም ከድር ኑር ሰቦ እንደዚህ ያለ ሰው ይባላል ተብሏል ሳይሆን ማን ነው ያለ ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው መልእክቱን አሰማችኋለሁ እስር ቤት የማያወጡ ነው እሺ